አጋንንትን በኢየሱስም በማውጣት ታምናለህ? 300% ቢግ ታምራት ማድረግንም ታምናለህ? ማጥማቅንስ በኢየሱስም ማጥመቅን ታምናለህ? አዎ። በኢየሱስም ታጠምቃለህ? ለምን አላጠምቅም? በአብ ወልድ በመንፈስ ቅዱስ ስም ስል እኮ ወልድ ስል ኢየሱስን እየጠራሁ ነው ያለሁት። እንደዛ አይደለም። ወልድ ስትል ኢየሱስ ትጠራለህ አይደለም ያልኩህ። ወልድ ስትል ኢየሱስን መጥራት ከሆነ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? በጣም መልካም ጥያቄ ነው። በጣም አሪፍ ጥያቄ ነው። ልመልስ። ምንድን ነው የጠየቁህ? አጋንንት ስታወጣ በአብ ወልድ በመንፈስ ቅዱስ ስም እያልክ ነው የምታወጣው? በወልድ እያልክ ነው የምታወጣው? አላልኩም። እንደሱ አይደለም ያልኩህ። ወልድ ስል በኢየሱስም ጥምቀት ላይ ወልድ ስል ኢየሱስ ክርስቶስ ማለት ነው ስላልክ አጋንንት ስታወጣም ወልድ እያልክ ነው የምታወጣው ነው ያልኩህ። ስለ ጥምቀት የተነገረን ኦልሬዲ ስለ ጥምቀት ስላነሳ ማለት ስለ ጥምቀት የተነገረን ነገር በየማሉ ካሳልኩ ይቅርታ ይደረግልኝ። አሁን የጠየኩት ጥያቄ ወልድ እያልክ ነው ወይ አጋንንት የምታወጣው ነው ጥያቄ። ወልድ ብለህ ነው ወይ? አሁን አዎ ወልድ ብለህ ነው ወይም አይደለም? ወልድ ብለህ ነው ኢየሱስና ስለዚህ ልመልስልህ። መጽሐፍ ቅዱስ በቀጥታ ስለ በአጋንንት የመውጣትን ጉዳይ ሲያነሳ የሆነ ታምራት የማድረግን ጉዳይ ሲያነሳ እንደነዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስም ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። ጥምቀት ላይ ሲመጣ ወልድ ብዬ የምጠራበት ምክንያት መጽሐፉ እንደዛ ስለሚያዘኝ ነው። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ለኔ። የመጽሐፉን ቀጥታ ሊትራል ውስጥ በኢየሱስ ስም እላለሁ። ጥምቀትስ በኢየሱስ ስምም ተብሏል፣ በአብ ወልድ በመንፈስ ቅዱስ ስምም ተብሏል። በዛ መንገድ ወስዷል። አሁን ለጠየቁት ጥያቄ ምንድን ነው የመለስከው? ወልድና ኢየሱስ የሚሉት አይደንቲካል ናቸው። አንድ ሁለተኛ መጽሐፍ ቅዱስ በኢየሱስ ስም አጋንንት ማውጣትን ስለሚያሳየን ሊትራሊ የመጽሐፉን ሀሳብ ይዤ እንትን አደርጋለሁ። አንተ የፈለከውን በለሱ ነው። ይኸው የጠየቅከውን ላስታውስ። እኔ እንግዲህ የጠየቅከውንም ላስታውስ፣ ችግር የለውም። የጠየቅከው አጋንንት ስታወጣ በወልድ ስም ብለህ ታወጣለህ ወይ ነው? ንገረኝ። ወልድና ኢየሱስ አይደንቲካል ናቸው እንጂ ወልድና ኢየሱስ አይደንቲካል ናቸው እንጂ የተለያዩ ነገሮች አሉ። ካልክ ችግር የለውም ማውራት እንችላለን። ወልድና ኢየሱስ አይደንቲካል አይደሉም? ጥያቄ አይደንቲካል ነው ወይ አይደለም? ጥያቄ አልጠየኩም። ጥያቄን መመለስ ካልቻልክ አልቻልም፣ ካልፈለግክ አልፈለግኩም ነው የሚባለው። አሁን አየህ ሳይድ አታክ የሚባለው ቤኪ ይሄ ነው። የለም መመለስ አይችሉም። ምክንያቱም የሚሉት ነገርና ወደ ጥያቄ ሲመጣ ሲፈተሽ ባዶ ነው። አይደንቲካል ምናምን ወደሚል ሌላ ነገር ነው ሊባል አይችልም። እኔ ወልድ ጥምቀት ላይ ሲመጣ ወልድ ካልኩኝ በኢየሱስ ስም ማለት ነው ከተባለ አጋንንት ስታወጣም ወልድ ብለህ ነው የምታወጣው ወይ ነው? አዎ ወይም አይደለም ነው መልሱ። ግን አያስኬድም። መጨረሻ ሰው አለ መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ፣ ሰላም ብያለሁ። የዛሬ የተነሳባቸውን ነገሮች ሰምተሃል? አክቹዋሊ እኔ መሀል ላይ ነው የመጣሁት። በተለይ በጣም አተኩሬ እያየኋቸው የነበረው ከወልድ እግዚአብሔር ነው የሚል ቃል አለ ወይ? አንድ ሁለተኛ ደግሞ ሁለት አካል ለመሆናቸው ማስረጃ እያልክ እየጠየቅከው ነበር ዘይድን እና እሱን እንትን እያደረኩ ነበር። ካልሰማህ ላስታውስ፣ እሱ ላይ እንድናወራ ነበር ሀሳቤ። የእኛን አጀንዳችን ላይ ምን ትላይልም እሱ ችግር የለውም። አይ ስታወሩበት ስለነበረ እናወራበት ብዬ ነው እንጂ ችግር የለውም። እናንተን ሀሳብ ንገረኝ። እሺ ላስታውስ። ምንድነው የተወያየን የነበር ነው በቆላስይስ ምዕራፍ 1 ቁጥር 1 እና 2 ላይ ሐዋርያው ጳውሎስ መግቢያ ሲጽፍ ምን አለ? ለቅዱሳንና በክርስቶስ ለታመኑ ወንድሞች የሚል ነው ደብዳቤው ርዕስ የተደረገው እና እነዚህ ሰዎች ደግሞ በዛው በቆላስይስ ምዕራፍ 3 ቁጥር 17 ላይ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ የተባለላቸው ናቸው። እና በቃል ቢሆን ወይም በሥራ የምናደርገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን ቅዱሳንና በክርስቶስ የተወደዱ ወንድሞች የሚለውን ደብዳቤ ለእኛ ማድረግ የምንችልበት መንገድ ምንድን ነው የሚል ነበር። ኦኬ
ጥሩ ሀሳብ ይመስለኛል። የማይስማማ ሰው አለ እንዲህ በኢየሱስ ስም በቃል የሚሆን በስራ የሚያደርጉን ሁሉ በኢየሱስ ስም ማድረግን አንተ ክርስቲያን አጋንንት አጋንንትን በኢየሱስም በማውጣት ታምናለህ? 300% ቤክ ታምራት ማድረግንም ታምናለህ? ማጥማቅንስ በኢየሱስም ማጥመቅን ታምናለህ? አዎ። በኢየሱስም ታጠምቃለህ? ለምን አላጠምቅም? በአብ ወልድ በመንፈስ ቅዱስ ስም ስል እኮ ወልድ ስል ኢየሱስን እየጠራሁ ነው ያለሁት። እንደዛ አይደለም። ወልድ ስትል ኢየሱስ ትጠራለህ አይደለም ያለው። አንተ አጋንንት ስታወጣ ወልድ እያልክ ነው የምታወጣው። ወልድ ስትል እሺ፣ ጥያቄን ጨርስ። ይቅርታ። ወልድ ስትል ኢየሱስን መጥራት ከሆነ አጋንንት ስታወጣ ወልድ እያልክ ነው የምታወጣው። በጣም መልካም ጥያቄ ነው። በጣም አሪፍ ጥያቄ ነው። ልመልስ። ምንድን ነው የጠየቁ? አጋንንት ስታወጣ በአብ ወልድ በመንፈስ ቅዱስ ስም እያልክ ነው የምታወጣው? በወልድ እያልክ ነው የምታወጣው? አላልኩም። እንደሱ አይደለም ያልኩት። ወልድ ስል ኢየሱስን በኢየሱስም ጥምቀት ላይ ወልድ ስል ኢየሱስ ክርስቶስ ማለቴ ነው ስላልክ አጋንንት ስታወጣም ወልድ እያልክ ነው የምታወጣው ነው። አክቹዋሊ ተመሳሳይ ጥያቄ ተመሳሳይ ነገር ነው ያወራነው፣ ግን ልመልስ መሰለኝ አይደል? አሁን እድል ይሰጠኛል ብዬ አስባለሁ። ተፈቅዶልኛል ቤኪ? አዎ፣ ወልድ ስትል እሺ፣ ወልድ እያልክ ነው አጋንንት የምታወጣው ብያለሁ። እሺ፣ ያው እንግዲህ እኔም አንተም ስናወራ መጽሐፍ ቅዱስን ቤዛ አድርገን ነው የምናወራው። ለምንድን ነው ይሄን ያልከው ለሚለው ጥያቄ ቀጥታ መጽሐፍ ቅዱስ ጋር ሄደን ስለሆነ የምናወራው ማለት ነው። መጽሐፍ ቅዱስ ጋር ስንሄድ ደግሞ ስለ ጥምቀት የተነገረን ኦልሬዲ ስለ ጥምቀት ስላነሳ ማለት ነው። ስለ ጥምቀት የተነገረን ነገር በየማሉ ካሳልኩ አሁን የጠየቁ ጥያቄ ወልድ እያልክ ነው ወይ አጋንንት የምታወጣው ነው ጥያቄ እኮ እየመለስኩልህ ስለሆነ ምላሹ በደንብ ሰዎች ጋር የምናወራው ነገር አንተ የምናወራው ነገር ሰዎች ጋር እንዲደርስ አታቋርጠኝ። ስጨርስ ግን እንትን ማድረግ ትችላለህ። ኦልሬዲ ኦፌንሲቭ የሆነ ነገር ስለማልናገር እኔ የተናገርኩት ነገር ስህተቱ ማሳየት ትችላለህ። እኔ መጽሐፍ ቅዱስ ለጥምቀት ስላልጠየኩ አሁን የጠየኩ ወልድ ብለህ ነው ወይ? አሁን አዎ ወልድ ብለህ ነው ወይም አይደለም? ወልድ ብለህ ለእኔ ኢየሱስና ችግር የለውም። እንደዚህ ልመልስልህ። መጽሐፍ ቅዱስ በቀጥታ ስለ በአጋንንት የመውጣትን ጉዳይ ሲያነሳ፣ የሆነ ታምራት የማድረግን ጉዳይ ሲያነሳ፣ እንደነዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ስም ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። ጥምቀት ላይ ሲመጣ ወልድ ብዬ የምጠራበት ምክንያት መጽሐፉ እንደዛ ስለሚያዘኝ ነው። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ለኔ። የመጽሐፉን ቀጥታ ሊትራል ውስጥ በኢየሱስ ስም እላለሁ። ጥምቀትስ በኢየሱስ ስምም ተብሏል፣ በአብ ወልድ በመንፈስ ቅዱስ ስምም ተብሏል። እዛ መንገድ ወስደዋል። መጽሐፍ ቅዱሱን ተከትዬ ነው የምለው። ከመጽሐፍ ቅዱስ አንድ ኢንች እንኳን ፈቀቅ አላልኩ። አሁን ለጠየቁ ጥያቄ ምንድን ነው የመለስከው? ወልድና ኢየሱስ የሚሉት አይደንቲካል ናቸው። አንድ ሁለተኛ መጽሐፍ ቅዱስ በኢየሱስ ስም አጋንንት ማውጣትን ስለሚያሳየን ሊትራሊ የመጽሐፉን ሀሳብ ይዤ እንትን አደርጋለሁ። አንተ የፈለከውን በለሱ ነው። ይኸው የጠየቅከውን ላስታውስ። እኔ እንግዲህ የጠየቅከውንም ላስታውስ፣ ችግር የለውም። የጠየቅከው አጋንንት ስታወጣ በወልድ ስም ብለህ ታወጣለህ ወይ ነው? ንገረኝ። ለዚህ ነው አሁን እዚህ ጋር እኔ ደግሞ የመለስኩልህ ምንድን ነው? እዚህ ጋር ደግሞ የመለስኩልህ ምንድን ነው? ሚስ አንደርስታንድ ያደረከው ነገር ስላለ እሱን አስተካክዬ የጀመርኩት። ለምን ወልድና ኢየሱስ አይደንቲካል ናቸው እንጂ ኦኬ፣ ወልድና ኢየሱስ አይደንቲካል ናቸው እንጂ የተለያዩ ነገሮች አሉ። አይደንቲካል አይደሉም ካልክ ችግር የለውም ማውራት እንችላለን። ወልድና ኢየሱስ አይደንቲካል አይደሉም? ጥያቄ አይደንቲካል ነው ወይ አይደለም? ጥያቄ አልጠየኩም። ጥያቄን መመለስ ካልቻልክ አልችልም፣ አልፈለግ አልፈለግኩም ነው የሚባለው። አሁን አየህ ሳይድ አታክ የሚባለው ቤኪ ይሄ ነው። ወልድና ኢየሱስ አይደንቲካል አይደሉም ካልክ፣ ቆይ ስማኝ፣ አንዴ ስማኝ፣ አንዴ ብቻ ስማኝ። ኦኬ፣ የለም ማለት ነው። ስለዚህ ዝም ብለን የሁሉ ጊዜ የለም መመለስ አይችሉም። ምክንያቱም የሚሉት ነገርና ወደ ጥያቄ ሲመጣ ሲፈተሽ ባዶ ነው። ስለዚህ አይደንቲካል ምናምን ወደሚል ሌላ ነገር ነው ሊባል አይችልም።
ወልድ እኔ ወልድ ጥምቀት ላይ ሲመጣ ወልድ ካልኩኝ በኢየሱስ ስም ማለት ነው ከተባለ አጋንንት ስታወጣም ወልድ ብለን የምታወጣው ወይ ነው አዎ ወይም አይደለም ነው መልሱ። ግን አያስኬድም ማለት ስለማያስኬድ ዝም ብሎ ያው እንደዚህ ዙሪያ አይቻልም፣ አይሆንም። ስለዚህ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለውን ነገር ለማድረግ ፈቃደኛ ሳንሆን ቅዱሳንና በክርስቶስ ኢየሱስ ለታመኑ ወንድሞች የሚለውን የኛ ማድረግ የሚቻል አይደለም። ስለዚህ የለም ማለት ነው። እሺ ሌላ ሰው ካለ እድል ልስጥ። ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል።